ሰላም ቤተሰቦቼ እንዴት ናችሁ? ዛሬ የምንነጋገርበት ስለ ህይወት 10 እውነታዎች ነው ማለት ነው። አክቹአሊ እዚህ ጋር የሚያሰቃዩ ይላል። እኔ ግን እንደ ስቃይ አልቆጥሮም፣ ግን እውነት ነው። እነዚህ ነገሮች ካወቅናቸው ለጥንቃቄ ይጠቅመናል ማለት ነው። እንዳንከፋም ያደርገናል ማለት ነው። ቤተሰቦቼ ይሄንን ዩቲዩብ ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ፣ ሼር፣ ላይክ እንድታረጉት ጋብዛችኋለሁ። ሁሉንም ሰው ማስደሰት አትችልም። ብዙ ጊዜ ሰዎች የሚከፉት ሁሉንም ሰዎች ለማስደሰት ጥረት ያደርጋሉ። ያ ደግሞ አይሳካም፣ ሊሆንም አይችልም። ስለዚህ ሁሉም እንዲደሰቱላቸው ስለሚፈልጉ እነሱ ዋጋ ይከፍላሉ፣ እነሱ ጊዜያቸውን ያጠፋሉ። እነዛ ሰዎችን ግን እንደጠበቋቸው አይደሰቱም። እንደጠበቋቸው ሳይደሰቱ ሲቀሩ ደግሞ እነኚህ መልሰው ራሳቸውን ይወቅሳሉ ማለት ነውና ሁሉን ሰው ማስደሰት እንደማይቻል ምንም ብታደርግ ደግሞ የሚቃወምህ መኖሩን መገንዘብ ያስፈልጋል ማለት ነው። ጊዜ አይመለስም። ያው የጠፋ ጊዜ የማይመለስ መሆኑን አውቀን በአግባብ ስራችንን ማከናወን መቻል አለብን ማለት ነው። ሰዎችም እንደሚቀያየሩ ማወቅ መቻል አለብን። ሁልጊዜ ሰው ለምሳሌ የሚወደን ሰው ሁሌ ላይወደን ይችላል፣ ሊጠላንም ይችላል። የሚጠላን ሰው ደግሞ በግልባጭ ሊወደን ይችላል። ስለዚህ ሰዎች ተቀያያሪ እንደሆኑ በሐሳባቸው፣ በገንዘባቸው፣ በተለያየ ነገር እየጎተታቸውና ተጽዕኖ እያደረገባቸው ሊቀየሩ እንደሚችሉ ኤክስፔክት ማድረግ አለብን። በጣም ብዙ ሰዎች በተለይ የሚወዷቸው ሰዎች የሚጠሏቸው፣ የሚገፋቸው፣ ወደ ሌላ ሰው የሚቀይሯቸው ስለማይመስላቸው በጣም ኃላፊነቱን ላያቸው ላይ ጥለው ብዙ ነገር ሲያደርጉ ያው የምናየው ነው። ብዙ ነገር እየተከሰተ ነው ማለት ነው። ስኬት ቀላል እንዳልሆነ ደግሞ ማሰብ አለበት። ስኬት ወዲያው የሚመጣ ለመሆኑን መታሰብ መቻል አለበት ማለት ነው። ፍትህ ሁልጊዜ ፈጣን አይደለም። ይሄ ምንም ጥያቄ የለውም። ፍትህ ይጎተታል፣ ቼክ መደረግ አለበት። ብቻ በአጠቃላይ ፍትህ ይዘገያል። የዘገየችዋን ግን ስትመጣ ያው መሪሩን ጣፋጭ ያደርጋል ማለት ነው። ሰዎች ብዙ ጊዜ በጥቅማቸው ይመራሉ። ይሄም ነው። በተለይ በዚህ ዘመን ጥቅም ካለ ለጥቅማቸው ሲሉ ብዙ ነገር ያደርጋሉ። ጥቅም ከሌለ ደግሞ ወደ ኋላ ሲመለሱ እናያቸዋለን ማለት ነው። ስህተትን ማድረግህ ደግሞ አይቀርም። ሰው ነህ፣ ፐርፌክት አይደለህም 100%። ስለዚህ ስህተት ስትፈጽም መጸጸት እና ለመመለስ ወይም ደግሞ መማር ነው እንጂ ያለብህ መከፋት የለብህም ማለት ነው። ራስህን ደግሞ ለራስህ ኃላፊ ሁን። ራስን ለራስህ ኃላፊ ካልሆንክ ሌላ ሰው ኃላፊ ይሆናል። የሱ የሚፈልገውን ታረጋለህ፣ የሚፈልገውን ትበላለህ፣ የሚፈልገውን ትጠጣለህ። ስለዚህ በራስ ላይ ወሳኝ መሆን መቻል አለብህ ማለት ነው። አንዳንድ ሰዎች አይቀሩልህም። ምንም ብታረግ፣ ብትወዳቸው፣ ብታከብራቸው፣ ያለህን ነገር ሁሉ ብትሰጣቸው በቃ መሄድ ከፈለጉ ይሄዳሉ። ስለዚህ ሊቀሩልህ እንደማይችሉ ማሰብ መቻል አለብህ ማለት ነው። ደስታ ሁልጊዜ ዘላቂ አይደለም። ህይወት ደስታና ሀዘን ተለዋዋጭ ነው ማለት ነው። ስለዚህ ደስታ ሁልጊዜ ዘላቂ አይደለም። ህይወትና ደስታ፣ ሀዘን ተለዋዋጭ እንደሆነ ሊገባን ይገባል ማለት ነው። ቤተሰቦቼ እነዚህ ምክሮች ተግባራዊ አድርጉ። በሌላ ጎን ደግሞ ይሄንን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። አመሰግናለሁ።